በቀይ ባህር ሞገድ ላይ የተደቀነው አዲስ የፖለቲካ ማዕበል መላውን የምስራቅ አፍሪካ ቀንድ እያናወጠ ይገኛል። በካይሮ የዝግ በር ስብሰባዎች የተሸረበውና በይፋዊ መግለጫዎች የተረጋገጠው የአስመራና የካይሮ አዲሱ ጋብቻ በቀጠናዊ ኃይል ሚዛን ላይ ትልቅ ለውጥ እያመጣ ነው። ኢሳያስና ሲሲ በጋራ ሰብል ለመገንባት ተስማሙ፣ ግብጽ ኢትዮጵያን ከበበች የሚለው ዜና የብዙዎችን ትኩረት የሳበ ስሜት ቀስቃሽ ርዕስ ብቻ አይደለም። ይልቁንም ባለፉት ጥቂት ወራት ውስጥ መሬት ላይ እየተተገበሩ ያሉ የረጅም ጊዜ ስልታዊ እቅዶች ፍንጭ እንጂ። ከሰኔ 1 ቀን 2018 ዓ.ም ጀምሮ ይፋ የሆኑት የዲፕሎማሲ ሰነዶች እንደሚያሳዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ አቻቸው አብደል ፈታህ አልሲሲ በካይሮ ባደረጉት ውይይት በወደቦች በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር ሙሉ ስምምነት ላይ ደርሰዋል። ይህ ስምምነት የባህር በር ለሌላትና ብሔራዊ ጥቅሟን ለማስከበር ለምትጋደለው ኢትዮጵያ ምን አይነት የህልውናና ስትራቴጂ አደጋ ይዞ ይመጣል? ካይሮስ ከአስመራ ጋር በመሆን በአሰብ ወደብ ላይ የምታደርገው ዝግጅት የጦርነት አውድማውን ወደ ቀይ ባህር ዳርቻ እየገፋው ይሆን? ይህንን በጥልቅ የምንመረምርበት ዝግጅት እነሆ ጀምሯል። የፉክክር የዛሬ ወይም የትናንት ፍሬ አይደለም። ይልቁንም ከዘፍጥረት ጀምሮ የዘለቀ በታሪክና በፖለቲካ ማህደር ውስጥ ስር የሰደደ ትስስር እንጂ የጥንት ታሪክ መዛግብትና የነገስታት ግድላት እንደሚያስረዱት በግብጽ በኢትዮጵያና በዛሬው ኤርትራ ግዛት ጥንታዊ የባህረ ነጋሽ ምድር ማለት ነው መካከል ያለው ግንኙነት የሺህ ዓመታት ዕድሜ ያለው። የቅዱሳን መጻሕፍት የታሪክ ትንተናዎች እንደሚያሳዩት ከኖህ ልጅ ካም ጀምሮ የኩሽ ኢትዮጵያና የምስሬም ወይም ግብጽ ዘሮች በወንድማማችነትና በቅርበት ይኖሩ ነበር። በጥንታዊ የፈርዖኖች ዘመን ግብጻውያን ለጣዖቶቻቸው የማምለኪያ የሚሆን ዕጣንና ከርቤ እንዲሁም የከበሩ ማዕድናትን ፍለጋ ወደ ቀይ ባህር ዳርቻና ወደ አክሱም ግዛት በታሪክ ፑንት እየተባለ ወደሚጠራው ምድር የንግድ ጉዞዎችን ያደርጉ እንደነበር በሉክሳር በሚገኙ የሐውልት ቅርጾች ላይ በግልጽ ተጽፏል። ይሁን እንጂ ይህ ግንኙነት በንግድ ብቻ የተገደበ አልነበረም። አባይ ወንዝ ከኢትዮጵያ ከፍታዎች ተነስቶ ወደ ግብጽ ሜዳዎች የሚፈስ የተፈጥሮ ትስስር በመሆኑ ካይሮ ሁልጊዜም የውሃዋን ምንጭ ከስጋት ነፃ የማድረግ ፍላጎት ነበራት። በመካከለኛው ዘመን የኢትዮጵያ ነገስታት ለምሳሌ አጼ አምደ ጽዮንና አጼ ዘርዓ ያዕቆብ በግብጽ የሚኖሩ ክርስቲያኖች ላይ በፈርዖኖች ተተኪዎች ጫና በበረታ ቁጥር የአባይን ወንዝ አቅጣጫ እናስቀይረዋለን የሚል የዲፕሎማሲያዊ ማስፈራሪያ ደብዳቤዎችን ወደ ካይሮ ይልኩ እንደነበር የታሪክ ተመራማሪዎች ይገልጻሉ። በ19ኛው ክፍለ ዘመን ደግሞ ይህ ግንኙነት ወደ ቀጥተኛ ወታደራዊ ፍልሚያ ተቀየረ። ግብጽን ያስተዳድሩ የነበሩት ከዲቮች የአባይን ተፋሰስና የቀይ ባህርን ጠረፍ ሙሉ በሙሉ ለመቆጣጠር ባላቸው ምኞት በዛሬዋ ኤርትራ ግዛት በኩል ወደ መሃል ኢትዮጵያ ለመዝለቅ ሞክረው ነበር። ይሁን እንጂ በአጼ ዮሐንስ አራተኛና በታዋቂው የጦር መሪ ራስ አሉላ አባ ነጋ አስተባባሪነት የኢትዮጵያ ሰራዊት በጉንዳትና በጉራ ጦርነቶች ላይ የግብጽን ሰራዊት ሙሉ በሙሉ በመደምሰስ የቀይ ባህርን በር አስከብረው ቆይቷል። በ20ኛው ክፍለ ዘመን ኤርትራ ከኢትዮጵያ ጋር ስትዋሃድና በኋላም የትጥቅ ትግል ስትጀምር ካይሮ ኢትዮጵያን ለማዳከም ለአስመራ ነጻነት ታጋዮች የፖለቲካና የሎጂስቲክስ ድጋፍ ስትሰጥ እንደነበር የወቅቱ የስለላ መዛግብት ያረጋግጣሉ። የኤርትራ ነጻ መውጣትን ተከትሎ የቀይ ባህር ጂኦፖለቲካ አዲስ መልክ የያዘ ሲሆን አሁን የምናየው የካይሮና የአስመራ መጠጋጋት የዚሁ የዘመናት የታሪክ ውርስና የኃይል ሚዛን ፍለጋ ቀጣይ ክፍል ነው። የኤርትራ መረጃ ሚኒስቴር ያወጣውን ይፋዊ መግለጫ መሰረት በማድረግ የተካሄደው ይህ የካይሮ ስብሰባ ሁለቱ ሀገራት በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተግባራዊ እንቅስቃሴውን ለመጀመር መወሰናቸውን ያረጋግጣል። በምስራቅ አፍሪካ የጂኦፖለቲካ ጥናት መጽሔቶች ላይ በተደጋጋሚ እንደሚተነተነው የግብጽ ስትራቴጂ በአባይ ወንዝ ላይ ያለውን የበላይነት ለማስጠበቅ ሁልጊዜም በኢትዮጵያ ጎረቤቶች ላይ መደገፍን ይጠይቃል። የአሁኑም ስምምነት የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የሆኑት ኡስማን ሳሌ እና ባድር አብደላቲ በዝርዝር የመከሩበት ሲሆን ዓለም አቀፍ የስትራቴጂካዊ ጥናቶች ተቋም የደህንነት ሪፖርቶች እንደሚያመለክቱት ይህ ስምምነት በወረቀት ላይ ብቻ የሰፈረ ሳይሆን ወታደራዊና ስልታዊ ይዘት ያለው ነው። በአቡዳቢ የሚታተመው ዘ ናሽናል ጋዜጣ ከዚህ ቀደም ይፋ እንዳደረገው ግብጽ በኤርትራና በጅቡቲ ስልታዊ የሆኑ የባህር ወደቦችን ለማልማት ከፍተኛ የፋይናንስና የቴክኒክ አቅም መድባለች። ለምን አሰብ የሚለው ጥያቄ ደግሞ የታሪክና የካርታ ጉዳይ ነው። አሰብ ከኢትዮጵያ ድንበር በቅርብ ርቀት ላይ የምትገኝ ለብዙ አስርት ዓመታት የሀገሪቱ ዋነኛ ኢኮኖሚ የደም ስር የነበረች ወደብ ናት። የታሪክና የፖለቲካ ተንታኞች በተለያዩ መጽሐፎቻቸው ላይ እንደሚተርኩት አሰብ ለኢትዮጵያ ፖለቲካ የልብ ትርታ ያህል ስሜታዊና ስልታዊ ቦታ ናት። አሁን ኢትዮጵያ የባህር በር ፍላጎቷን በይፋ ባሳየችበት ማግስት ግብጽ መታ ይህንን ወደብ ለማልማት ከአስመራ ጋር ተቀራርባ መስራቷ አዲስ አበባን በስነ ልቦናም ሆነ በወታደራዊ ስትራቴጂ ለመገደብ የታለመ መሆኑን የስትራቴጂክ ጉዳዮች ተንታኞች ይስማሙበታል።
ከተለያዩ የውጭ ስለላ መረጃዎችና በቅርቡ የወጡ የዲፕሎማሲ ጥናቶች እንደሚያመለክቱት የግብጽ የአሁኑ አካሄድ ቀጥተኛ ወታደራዊ እርምጃ ከመውሰድ ይልቅ የኢኮኖሚና የዲፕሎማሲያዊ የመክበብ ስትራቴጂ ነው። ይህም ኢትዮጵያ ባለፈው ግንቦት ወር ላይ ግብጽ ከበባ የሚመስሉ ድርጊቶችን ይበልጥ በማጠናከር በኢትዮጵያ ላይ የትንኮሳ ስትራቴጂ እየተከተለች ነው ስትል ያወጣችውን ይፋዊ መግለጫ እውነትነት ያጠናክራል። በጥር 2017 ዓ.ም በካይሮ ይፋ የሆነው ማዕቀፍ የግብጽ ኤርትራና ሶማሊያ የሶስትዮሽ ማስተባበሪያ ማዕቀፍ ይህንን የስልት ለውጥ በይፋ የመራው መዋቅር ነው። ሶማሊያ ከኢትዮጵያ ጋር ባላት የወደብ ውጥረት ምክንያት የካይሮን የደህንነት ድጋፍ ስትሻ፣ ኤርትራም በቀይ ባህር ላይ የራሷን የጂኦፖለቲካ ተደራሽነት ለማስጠበቅ ይሄው ጥምረት ውስጥ ገብታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የረጅም ጊዜ ፖለቲካ ጉዞና ስሌት ሲመረመር አስመራ ሁልጊዜም በቀጠናው ውስጥ የኃይል ሚዛንን ለመጠበቅ የምታደርገውን ጥረት ያሳያል። በምዕራባውያን የደህንነት መጽሔቶች ላይ የሚወጡ ትንተናዎች እንደሚሉት ኤርትራ ለዓመታት ከነበረባት ዲፕሎማሲያዊ ማግለል ለመውጣትና የወደብ መሰረተ ልማቷን ለማዘመን የግብፅን የፋይናንስ አቅም ትፈልገዋለች። ግብፅ በበኩሏ ለኤርትራ ሉዓላዊነትና ግዛታዊ አንድነት ያላትን ጽኑ ድጋፍ በተደጋጋሚ በመግለጽ በአፍሪካ ቀንድ ላይ ያላትን የፖለቲካና የደህንነት ተደራሽነት እያሰፋችበት ይገኛል። ኢትዮጵያ ለዚህ የካይሮና አስመራ መጠጋጋት ያላት እይታ ግን ስጋት የተሞላበት ነው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የውሃ ሙሌትና የኃይል ማመንጨት ስራዎች በተሳካ ሁኔታ እየተከናወኑ ባሉበት በዚህ ጊዜ ግብጽ በዲፕሎማሲውና በባህር ኃይል መስመር የምታደርገው ግፊት ለአዲስ አበባ ቀላል የሚባል አይደለም። ሆኖም የፖለቲካ ሳይንስ ምሁራን እንደሚጠቁሙት ኢትዮጵያ የአፍሪካ ህብረት መቀመጫነቷን በመጠቀም ከሌሎች ምስራቅ አፍሪካ ሀገራት እንደ ኬንያና ኡጋንዳ ጋር ያላትን የኢኮኖሚ ትስስር በማጠናከር የግብጽን ተጽዕኖ ማምከን ትችላለች። የኢሳያስ አፈወርቂና የአብዱል ፈታህ ኤልሲሲ የካይሮ ስምምነት በአፍሪካ ቀንድ አዲስ የጂኦፖለቲካ ምዕራፍ መከፈቱን በግልጽ ያሳያል። አሰብን በጋራ ለማልማት መወሰናቸው በቀይ ባህር ላይ ያለውን የኃይል አሰላለፍ ሙሉ በሙሉ ሊቀይረው ይችላል። ታዲያ ይህ ሁኔታ ወደ ቀጠናዊ ግጭት ያመራል ወይንስ ወደ አዲስ የዲፕሎማሲያዊ ድርድር? ግብጽ ኢትዮጵያን በዲፕሎማሲያዊ መንገድ የመክበብ ስትራቴጂዋን ስትገፋበት፣ ኢትዮጵያን በበኩሏ የራሷን ብሔራዊ ጥቅም ለማስጠበቅ የምታደርገው ጥረት በቀጠናው ላይ ያለውን ውጥረት ከፍ ማድረጉ አይቀሬ ነው። የኢትዮጵያና የኤርትራ ህዝቦች ለዘመናት በታሪክና በባህል የተሳሰሩ በመሆናቸው የሁለቱ ሀገራት ተመልካቾች ይህን የወደብና የደህንነት ስምምነት በቀጠናው ዘላቂ ሰላም ላይ ምን አይነት አሻራ ሊጥል እንደሚችል በጥብቅ ሊከታተሉት የሚገባ አንገብጋቢ ጉዳይ ነው። በአፍሪካ ቀንድና በቀይ ባህር ቀጠና ስትራቴጂካዊ ጥናቶች እንዲሁም በተለያዩ ዓለም አቀፍ የፖለቲካ ሳይንስ መጽሔቶች ላይ እንደሚተነተነው በግብፁ ፕሬዝዳንት አብዱል ፈታህ አልሲሲና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል ያለው የቅርብ ግንኙነት ከግል ወዳጅነት ይልቅ በጥልቅ ስልታዊ ፍላጎቶችና በጋራ ጥቅሞች ላይ የተገነባ መሆኑን የሰነድ ማስረጃዎች ያረጋግጣሉ። በዲፕሎማሲው ዓለም ይህ አይነቱ ትስስር የጋራ ስጋቶች የወለዱት ጋብቻ ተብሎ የሚገለጽ ሲሆን ከዘፍጥረት ጀምሮ የዘለቀውን የሀገራቱን ታሪካዊ ፍላጎት መሰረት አድርጎ የመጣ የፖለቲካ ትስስር ነው። የምስራቅ አፍሪካ የጂኦፖለቲካ ጥናት መጽሔቶችና የለንደኑ ዓለም አቀፍ የስትራቴጂካዊ ጥናቶች ተቋም የደህንነት ሪፖርቶች እንደሚያመለክቱት የሁለቱ መሪዎች የፖለቲካ መቀራረብና ወዳጅነት የመነጨው ከሚከተሉት አራት ዋና ዋና የስትራቴጂ ሰነዶችና እውነታዎች ነው። የመጀመሪያውና ዋናው ሰነድ የካይሮ ስትራቴጂካዊ ማዕቀፍ ነው። በፖለቲካ ሳይንስ ምሁራን ጥናቶች መሰረት ግብጽ በአባይ ወንዝ ላይ ያላትን የቆየ ታሪካዊ የበላይነት ለማስጠበቅ ሁልጊዜም በኢትዮጵያ ዙሪያ ያሉ ጎረቤት ሀገራትን እንደ ዲፕሎማሲያዊና ወታደራዊ መደገፊያ ትፈልጋለች። ፕሬዚዳንት ኤልሲሲ ስልጣን ከያዙ በኋላ ይህን የካይሮ የቆየ ስትራቴጂ ይበልጥ በማዘመን ከአስመራ ጋር የጠበቀ ወዳጅነት ለመፍጠር ተንቀሳቅሰዋል። ፕሬዚደንት ኢሳያስ አፈወርቂ አብርሃ በበኩላቸው ኤርትራ ለዓመታት ተጥሎባት ከነበረው ዓለም አቀፋዊና ቀጣናዊ የዲፕሎማሲ ማግለል ለመውጣት እንዲሁም የወደብ መሰረተ ልማቷን ለማዘመን የግብፅን ጠንካራ የፋይናንስና የፖለቲካ አጋርነት በደስታ ተቀብለውታል። ይህ የጋራ ፍላጎት በሁለቱ መሪዎች መካከል ልዩ ዲፕሎማሲያዊ መተማመን እንዲፈጠር አድርጓል። ሁለተኛው መሬት ላይ ያለው ማረጋገጫ በጥር 2017 ዓ.ም ይፋ የተደረገው የግብፅ ኤርትራና ሶማሊያ የሶስትዮሽ ማስተባበሪያ ማዕቀፍ ነው። ይህ ይፋዊ የዲፕሎማሲ ሰነድ በሁለቱ መሪዎች የግል ጥረትና ተደጋጋሚ የዝግ በር ምስክሮች የጸደቀ ሲሆን ዓላማው በቀይ ባህርና በአፍሪካ ቀንድ አካባቢ ባሉ የደህንነት ጉዳዮች ላይ አቋምን ሙሉ በሙሉ ማስማማት ነው። የተለያዩ የውጭ ስለላ መረጃዎች እንደሚያሳዩት የማዕቀፍ የተመሰረተው በኢትዮጵያ ላይ ስልታዊ ጫና ለመፍጠርና የኃይል ሚዛኑን ወደ ካይሮ አስመራ ዘንግ ለመሳብ ነው። ፕሬዝዳንት ኤልሲሲ ለኤርትራ ሉዓላዊነትና ግዛታዊ አንድነት ያላቸውን ጽኑ ድጋፍ በተደጋጋሚ መግለጻቸውና ፕሬዝዳንት ኢሳያስ አፈወርቂ አብርሃም የግብፅን ቀጠናዊ ሚና ማድነቃቸው የዚሁ ስምምነት ነጸብራቅ ነው። ሶስተኛው የሁለቱም መሪዎች ጥልቅ ግንኙነት የሚያሳየው ሰነድ በአቡዳቢ የሚታተመው ዘ ናሽናል ጋዜጣና ሌሎች ዓለም አቀፍ የኢኮኖሚ መጽሔቶች ይፋ ያደረጉት የወደብ ልማት ስምምነት ነው።
ግብጽ በኤርትራ ስትራቴጂካዊ ወደቦች በተለይም በአሰብና ምጽዋ ላይ ከፍተኛ የፋይናንስና የቴክኒክ ኢንቨስትመንት ለማድረግ መስማማቷ የሁለቱን መሪዎች ወዳጅነት ወደ ተግባራዊ ኢኮኖሚና የወታደራዊ ጥምረት አሸጋግሮታል። የስምምነት የባህር በር ለሌላት ኢትዮጵያ ስትራቴጂካዊ ጫና የመፍጠር ሙከራ እንደሆነ በሰፊው የሚተነተን ሲሆን በኤልሲሲና በኢሳያስ መካከል ያለውን ጥምረት ይበልጥ አጥብቆታል። በጠቅላላው በፕሬዝዳንት አብዱልፈታህ አልሲሲና በፕሬዝዳንት ኢሳያስ አፈወርቂ መካከል ያለው ግንኙነት በይፋ ዲፕሎማሲ መዛግብት፣ በስትራቴጂካዊ ጥናት ሰነዶችና በጋራ የደህንነት ስምምነቶች የተደገፈ ጠንካራ የፖለቲካ ጥምረት ነው። ይህ ጥምረት በቀይ ባህር ሞገድ ላይ የተደቀነውን አዲስ የኃይል አሰላለፍ የሚመራ ሲሆን በቀጠናው የወደፊት የጂኦፖለቲካ ጣፈንታ ላይ ትልቅ አሻራ እያሳረፈ ይገኛል። አበቃን። ሰላም ይስጥልን።